ሀገራችንን ሰላም ያድርግልን። ሰላም እንዴት ናችሁ ጓደኞቼ፣ ቤተሰቦቼ፣ ዘመዶቼ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ አማን፣ ሁሉ ሰላም። ስራ እንዴት ነው? መስከረም አልፎ ጥቅምት ገባ 2018 ማለት ነው። እስኪ አንዳንድ ሰዎች አብዛኛውን ጊዜ በዚህ በቴክኖሎጂ ወይንም በሚዲያ የተለያዩ የስራ ዘርፎች የተለያዩ ሙያዎችን ማግኘት ይቻላል። እስኪ በትምህርቱ ዓለም ያሉትን ነገሮች ደግሞ ወደዚህ እንምጣ ማለት ነው። ለምሳሌ ዛሬ ያዘጋጀውላችሁ እስኪ ሳምንታዊ እቅድ እንዴት ነው የምትሰሩት? እንዴት ነው የሚሰራው? በተለይ ኤሌመንታሪ ላይ ያላችሁ መምህራኖች በአብዛኛው ጊዜ በእርግጥ ሳምንታዊ እቅድ መስራት መምህራኖች የሚፈሩት ትልቁ ስራ ነው። ያ ማለት ብዙ ተግባራቶች አሉት ማለት ሳይሆን ጀስት እኔ ስላለሁበት ነው። ሳምንታዊ እቅድ ስራ ስባል ያን ያክል ኮምፎርት አይሰማኝም ማለት ነው። ያው ታውቁታላችሁ በግድም ቢሆን እንሰራለን። ስለዚህ ፎርሙ እኛ ያለሁበት ትምህርት ቤት ይሄን ይመስላል። እንዴት እንደሚሞላ ሃይላይት ቤስት ያውም ለጀማሪ መምህራኖች የተሻለ ይሆናል ያልኩትን አሞላል ይዤላችሁ መጥቻለሁ ማለት ነው። እስኪ ቪዲዮውን ሰብስክራይብ፣ ሼር፣ ኮሜንት ላይ ያላችሁን ሀሳብ እያካፈላችሁኝ እንዲሁም ላይክ እያደረጋችሁልኝ እንቀጥላለን ማለት ነው። ቀጣይ ሌሎች ቪዲዮዎችም ስለሚኖሩን ያሉትን ነገሮች እናወራለን። ስለዚህ ዛሬ እሁድ ነው። ለነገ ይዤ የምገባው ሳምንታዊ እቅድ እኔ ባለሁበት መስሪያ ቤት ማለት ነው ይህንን ይመስላል። አሁን ልሞላ እየተዘጋጀሁ ነው ማለት ነው። እንግዲህ ከላይ እንደምታዩት የመጀመሪያው ያው የትምህርት ቤት ስም ከላይ ተጽፎ ቲቸርስ ኔም ይላል። እንግዲህ የመምህራኑን የእናንተን ስም በተለይ መምህራን ከሆናችሁ የእናንተን ስም ታስቀምጣላችሁ ማለት ነው። ሰብጀክት የምታስተምሩት የትምህርት አይነት፣ ከዛ ቻፕተር ያላችሁበት ቻፕተር 1 2 3 የሚለውን ማለት ነው። ከዛ ደግሞ ቶፒክ የሚለው ጋር የቻፕተሩን ርዕስ ታስቀምጣላችሁ ማለት ነው። ያ ማለት የምታስተምሩትን ነው። በዚያን ሳምንት የምታስተምሩትን ርዕስ ታስቀምጣላችሁ ማለት ነው። ያ ማለት ቻፕተሩን በዋናነት ቻፕተሩ ስለሆነ መጠቀስ ያለበት ማለት ነው። ከዛ በቀኝ በኩል ደግሞ ግሬድ ይላል። የምታስተምሩበት ግሬድ ሌቭል እዚህ ጋር ይቀመጣል። ከዛ ፔጅ ፍሮም የምታስተምሩበት ከገጽ ስንት እስከ ገጽ ስንት በዚህ ሳምንት ውስጥ የሚለውን ታስቀምጣላችሁ። ከዛ ዴት ፍሮም ይቺ ሳምንት ደግሞ የምታስተምሩባት ሳምንት ከስንት ቀኑ ማለት ነው ከስንት እስከ ስንት እንደሆነ ቀሉም ይቀመጣል ማለት ነው። ስለዚህ እያንዳንዷ ነገር መሞላት አለበት። አንዳንድ ነገሮችን ግማሹን ሞልተን ግማሹን የምንተውበት አጋጣሚ አለ። መሞላት እንዳለበት ነው ኢንፎርሜሽን ያለኝ ማለት ነው። ከዛ በመቀጠል ማንዳይ ይላል። ቱስዳይ፣ ዌድነስዴይ እያለ ይቀጥላል ማለት ነው። ይሄኛውን ፔጅ ስናየው ማንዳይ ከዛ ቀኑ ይቀመጣል። እዚች ጋር ዳሽ ሙላለች ማለት ነው። ያቺኛዋ ዳሽ ሙላዋለች። እዚህ ጋር ቀኑ ይቀመጣል። ከዛ ወራቱ ይቀመጣል ማለት ነው። ከዛ 2000 ብሎ እዚህ ጋር 18 እንላለን ማለት ነው። እነዚህ ቀናቶቹ ናቸው። ከዛ ቱስዴይ፣ ከዛ እዚች ጋር ቀኗ ለምሳሌ ነገ 11 ከሆነ 12ም ከሆነ እዚህ ጋር ወራቱ 02 እዚህ ጋር 2018 እያልን እናስቀምጣቸዋለን ማለት ነው። ዌድነስዴይም ልክ እንደዛው ከሞላናቸው በኋላ ቀጥታ ወደ ሁለተኛው ኮሉመን ነው የምንሄደው ማለት ነው። ሁለተኛው ኮሉመን ላይ ኮንተንት ነው የሚቀመጠው። የምናስተምረው በእለቱ የምናስተምረው ርዕስ እዚህ ጋር ይቀመጣል ማለት ነው። በዚያን ቀን ወይንም በእለቱ ማለት ነው እዚህ ጋር እናስቀምጣቸዋለን ኮንተንቶቹን። ከዛ በመቀጠል ኦብጀክቲቭ ይላል። ተማሪዎች ምን ማግኘት እንዳለባቸው ይህን ትምህርት ከተማሩ በኋላ ማለት ነው ማወቅ ያለባቸውን አላማ ወይም ኦብጀክቲቭ እዚህ ጋር እናስቀምጠዋለን ማለት ነው። ሶ አት ዘ ኤንድ ኦፍ ዘ ለሰን ስቱደንትስ ዊል ቢ ኤብል ቱ ይላል። ከዛ በኋላ እዚች ጋር ዲስክሪፕሽን እናስቀምጥላቸዋለን ማለት ነው። ያ ማለት ከዚህ ከለሰኑ ወይም ከኮንተንቱ ተማሪዎች ሊያገኙት የሚገባው ውጤት እዚች ጋር ይቀመጣል ማለት ነው። ከዛ በመቀጠል ወደ ታችም ስትሄዱ የሁሉም ተመሳሳይ ነው። የኮንተንቱን ኦብጀክቲቭ እዚች ጋር ካስቀመጥን በኋላ ወደዚህኛው እንመጣለን ማለት ነው። ታይም ይለናል። እዚች ጋር ታይም ሲለን እያንዳንዶቹ ከታይም በፊት እችኛዋን ኮልመን እኔና ቲቸርስ አክቲቪቲ ይላል ማለት ነው። እዚህ ጋር ያለው
የተማሪዎች አይሚን የመምህራኖች ተግባር እዚች ጋር እናስቀምጣለን ማለት ነው። በዋናነት 3 ስራዎችን ነው የምንሰራው ክላስ ውስጥ ገብተን። የመጀመሪያው ኢንትሮዳክሽን ነው። ከዛ ፕሬዘንቴሽን አለ። ከዛ ደግሞ ስታብላይዜሽን፣ ከዛ ኢቫሉዌሽን አይሚን 4 ተግባራቶችን ነው የምንሰራው ማለት ነው። ኢንትሮዳክሽን ያው መግቢያ ላይ የምናወራው ወይም የምናስተላልፈው መልእክት ነው። ፕሬዘንቴሽን ደግሞ ዋናው ፓርት ማለት ነው፣ ትምህርቱን የምናስረዳበት ወይም ዲስክሪፕሽን ላይ ዲስክራይብ የምናደርግበት ኮንተንት ነው ማለት ነው። ከዛ ስታብላይዜሽን ተማሪዎቹ ሞር ያንን ትምህርት ስታብላይዝ እንዲያደርጉት የምናግዝበት ወይም የተለያዩ ቴክኒኮች ናቸው ማለት ነው። ከዛ ኢቫሉዌሽን ደግሞ ያ ትምህርት አንደርስታንድ አድርገውታል አላደረጉትም የሚለውን ነገር ኢቫሉዌት ወይም ግምገማ የምናካሂድበት ነው ማለት ነው። ሶ እነዚህን ነገሮች እናስቀምጣለን። ያው በጽሁፍ ነው የምንሞላቸው ማለት ነው። እዚህ ጋር የተቀመጡ ዳሽ ሙላዎች አሉ። ለምሳሌ ስታብላይዜሽን ላይ 3 ነገሮች አሉ። የመጀመሪያው ምንድነው የሚለው ሪቪዊንግ ዘ ለሰን ነው የሚለው። ትንሽ ጽሁፉ እየታየኝ አይደለም። ሪቫይዚንግ ዘ ኮር ፖይንትስ ዋና ዋናዎቹ ትከልሳላችሁ ወይ፣ ጊቪንግ ሳመሪ ትሰጣላችሁ ወይ፣ ከዛ ጊቪንግ ፊድባክ። እነዚህ ነገሮች እናንተ የምትሰሯቸውን ስራዎች ብቻ ያው ክሊክ ይደረጋል ማለት ነው። ከዛ በመቀጠል እነዚህ ሁሉም ተመሳሳይ ናቸው። ከዛ እነዚህ በመቀጠል ሁሉም ተመሳሳዮች ናቸው። ኢንትሮዳክሽን፣ ፕሬዘንቴሽን፣ ስታቢላይዜሽን፣ ኢቫሉዌሽን። እነዚህን ነገሮች በደንብ ከሞላችሁ በኋላ እነዚህ ቦክሶቹ ምንድን ናቸው? እኛ የምንሰራቸውን ስራዎች ብቻ ክሊክ ወይም ቲክ እንድናደርግ የተቀመጡ ናቸው። እዚህ ጋር አንዳንድ ጊዜ ማናረጋቸውን ነገሮች ክሊክ የምናደርግበት አጋጣሚ አለ። ያ ለምሳሌ ከዞን እንደዚህ ከተለያዩ ኃላፊዎች ቢመጡ ወይንም ሱፐርቪዥን በሚኖርበት ሰዓት የማንሰራቸውን ስራዎች እዚች ጋር ከሞላን ማለት ነው፣ ይህም ትክክል አይደለም ማለት ነው። ሶ ወደዚህ ስትመጡ እንደገና ቀጣይ የስቱደንትስ አክቲቪቲ ነው። የተማሪዎች ተሳትፎ በክላስ ውስጥ ወይንም የተማሪዎች ተግባር ምንድን ነው የሚል ነው። ከዛ ፓርቲሲፔቲንግ፣ ሊሲኒንግ ተማሪዎቹ ይሳተፋሉ አይሳተፉም የሚለው ነው ፓርቲሲፔቲንግ። ከዛ በመቀጠል እዚች ጋር እንደምታዩት ማለት ነው ፓርቲሲፔቲንግ፣ ሊሲኒንግ ትላለች። ከዛ በመቀጠል ያዳምጣሉ፣ ይሳተፋሉ፣ ይወያያሉ፣ ግሩፕ ወርክ እንዲሁ ከተሰጠም ደግሞ ዱይንግ ኤክሰርሳይዝ፣ ቴኪንግ ኖትስ፣ ፕሬዘንቴሽን፣ ሪስፖንዲንግ፣ ኦብዘርቬሽን፣ ቴኪንግ ኮሬክሽን። እነዚህ ነገሮች ያው እያንዳንዳቸው አብዛኛው ጊዜ ፎከስ የሚያደርጉት የተማረ ኃይል ስለሆነ ታውቋቸዋላችሁ ለማለት ያክል ነው። አዳዲስ ነገሮች አንዳንድ ቢኖሩ ነው እንጂ ሁላችሁም ጋር ማለት ነው። ቴኪንግ ኮሬክሽን ማለት እንግዲህ ማስተካከያ ነገሮችን የሚያገኙ ከሆነ ማለት ነው። ኦብዘርቬሽን እንደዚሁ ምልከታ፣ ሪስፖንዲንግ ግብረ መልስ፣ ፕሬዘንቴሽን እንደዚሁ ደግሞ ፕሬዘንት የሚያደርጉም ከሆነ፣ ቴኪንግ ኖት ይጽፉ ከሆነ፣ ኤክሰርሳይዝ ሲሰሩ ከሆነ፣ እንደዚህ ደግሞ የቡድን ስራ የሚሰሩ ከሆነ፣ የሚወያዩ ከሆነ እነዚህን ነገሮች በደንብ ትሞላላችሁ ማለት ነው። ከዛ እዚህ ውስጥ ከተጠቀሱት ውጭ ሌሎች ተግባራቶችን የሚሰሩ ከሆነ እዚህ ጋር አዘርስ የሚለው ጋር እናስቀምጣለን ማለት ነው። ከዛ በመቀጠል ቲቺንግ ኤይድ ናቸው። ቲቺንግ ኤይዶችን እዚች ጋር እንሞላለን። ለምሳሌ እናንተ የምትጠቀሙት ስታስተምሩ ማለት ነው የምትጠቀሙባቸው ከቴክስቱ መጽሐፍ ውጭ ያሉ ነገሮች ናቸው። የመጀመሪያው ቻርት ይለናል። ከዛ ፒክቸር ስዕላ ስዕሎችን የምትጠቀሙ ከሆነ ሞዴሎችን፣ ካርታ፣ እንደዚሁ ማፕ፣ ኮንዳክተርስ፣ አክቹዋል እንደዚሁ ሪያሊዝም፣ እነዚህን ነገሮች ገስቸር የምትጠቀሙ ከሆነ እዚች ጋር ክሊክ እያደረጋችሁ ታስቀምጣላችሁ ማለት ነው። ምኑ ጋር እዚች ቦክሶቹ ላይ ማለት ነው። ልክ እንደዚሁ ሌሎቹም ወደታች እየተሞሉ ከሄዱ በኋላ ያው ሞልቶ አለቀ ማለት ነው። በዛው በኩል ስትሄዱ ወደዚህ ስትገለብጡት ማለት ነው እንደዚሁ ሳምንታዊ እቅዳችሁን ባላችሁ ክላስ ቀን ብቻ ነው የምትሞሉት። እዚች ጋር አንድ ልጨምርላችሁ የሚገባው ነገር ምንድነው? ያው በሳምንት 5 ቀን አለ። ከዛ በኋላ በዚህ በ5 ቀን ውስጥ የሌላችሁን ቀን ብቻ አትሞሉም። ያ ማለት የሌላችሁንም ቀን አትሞሉም፣ ያላችሁን ቀን ብቻ ነው የምትሞሉት ማለት ነው። ለምሳሌ እኔ እዛ ክላስ ሰኞ ከሌለኝ ሰኞ የሚባለው ነገር በሙሉ ክፍት ነው የማደርገው፣ እተዋለሁ ማለት ነው። ማስገኙ ላይ ሄጄ ከማስገኙ ጀምሬ እጽፋለሁ ማለት ነው። ስለዚህ የሌለብንን ቦታ መሙላት አይጠበቅብንም ማለት ነው። እኛ የምንሰራበትን ቀን ብቻ ያለውን ነው። ከዛ እዚች ጋር ስትመጣ ወደ መጨረሻ አካባቢ ማለት ነው ይታያል ብዬ አስባለሁ። ቲቸርስ ሲግኒቸር የእናንተን ፊርማ ትፈርማላችሁ። ቀኑን እንደዚሁ እዚች ጋር ታስቀምጣላችሁ ማለት ነው። ይህን የሰራችሁበት ቀን ማለት ነው። ዲፓርትመንት ሄድ የዲፓርትመንቱ ኃላፊ እዚህ ጋር ይፈርማል። ዲፓርትመንት ሄድ ኔም ስሙን እዚህ ጋር ይጽፋል። ፊርማዎችና ቀናቶች አሉ።
ያው በቀኝ በኩል ማለት ነው። ከዛ በኋላ ሱፐርቫይዘርስ ኔም ድረስ ከተሞላ በኋላ ታርሞ ያው ይቀመጣል ማለት ነው። ይሄን ይመስላል። መጨረሻ ሳምራይዝ ለማድረግ ያክል አንድ ላስተላልፍላችሁ የሚገባው ነገር እኛ ሳምንታዊ እቅድ ስንሞላ ከመሰልቸት የሚነሳ ወይም ከስራ ብዛት ይነሳ አናቅም። እነዚህን ነገሮች በምንሞላ ሰዓት የምናደርገውንም የማናደርገውንም ዝም ብለን በግምት ነው ክሊክ የምናደርገው ማለት ነው። ለምሳሌ ዝም ብለን የሆነ 3 4ቱን እንሞላውና ከለስ እንደዛ እናደርጋለን ማለት ነው። ሶ ይሄ ስህተት ነው። የምንሰራውን ስራ ብቻ ነው ቅድም እንዳልኩት ሱፐርቫይዘሮች እና ተቆጣጣሪዎች ወይንም ድንገት እንግዳ ቢመጣ እዛ ክላስ ውስጥ 40 ደቂቃ ተቀምጦ እኛን ሲቆጣጠረን ከነዚህ ቲክ ካረግናቸው ውስጥ ተግባራዊ ያላረግናቸው ነገሮች ካሉ ያስጠይቀናል ማለት ነው። ለምሳሌ ያክል ለምሳሌ አሁን ግሩፕ ወርክ ይለናል አይደለም። እኛ ግሩፕ ወርክ ሳምንታዊ እቅዱን ስንሰራ ክሊክ አድርገነዋል። ያ ማለት እንሰራለን፣ ሳምንታዊ እቅድ ግሩፕ ወርክ እንሰጣለን በዚህ ያለት ብለን አስበናል። ነገር ግን በዚህ ያለት ስናስተምር 40 ደቂቃ ግሩፕ ወርክ ካልሰጠን እኛ ለተማሪዎቹ ማለት ነው ያው ያስጠይቀናል ማለት ነው። ስለዚህ እዚህ ጋር የምንሰራቸው ስራዎች በሙሉ ምንድናቸው ማለት ነው? ለምን አንድ ብቻ ለምን አይሆንም? የምንሰራውንና ተግባራዊ የምናደርገውን ብቻ ነው ማለት ነው መሙላት ያለብን። እኛ ነንባቸውም ጽሁፎቹ በጣም ጥቃቅን ስለሆኑ 3 4ቱን በግምት ቦክሶችን እንሞላና እናስፈርማለን ማለት ነው። ስለዚህ ተቆጣጣሪዎችም ይህንን በደንብ አይታችሁ ተማሪዎቹ አይሚን መምህራኖቹ የሚሰሩትን ተግባር ወይም ተግባራዊ የሚያደርጉትን ተግባራት ብቻ ቼክ አድርጋችሁ ነው ማለት ነው ለማረም የሚጠበቅባችሁ። እና ቀይ እስክሪብቶ ዝም ብሎ ከጫፍ እስከ ጫፍ ልክ አድርጎ መስጠት ያን ያክል ተቀባይነት የለውም ማለት ነው። እና ይሄን ይመስላል። አመሰግናለሁ። ስህተት ከሰራኝ ኮሜንት ላይ ታሳውቁኛላችሁ። እንቀጥላለን። አመሰግናለሁ።